ማስታወቂያ በቅርቡ በትዳር ላይ መባለግን አስመልክቶ ትረካና ቪዲዮዎችን የማቀርብ በመሆኑ በቅድሚያ ከወዲሁ ለማሳወቅ እወዳለሁ። አድማጭ ተመልካቾች ያላቻ ጋብቻና የዘረፋ መዘዝ በሚል ርዕስ 4 ክፍሎች ያሉት ትረካ በተከታታይ የማቀርብ መሆኑን እገልጻለሁ። ርዕሱ የሚተርከው የ74 ዓመት ዕድሜ ባለው ሽማግሌ ባልና የ24 ዓመት ወጣት ከሆነች ሚስት ጋር ባለው ትዳር ዙሪያ የሚያጠነጥን ይሆናል። በእነዚህ ባልና ሚስት መካከል ከፍተኛ የሆነ የዕድሜ መለያየት እስካለ ድረስ ተያይዘው የሚመጡ በርካታ ችግሮች እንደሚኖሩ ግልጽ ነው። ከነዚህም ችግሮች አንዱ በወሲብ ግንኙነት አለመጣጣም ነው። በአንጻራዊነት የወጣትነት ዕድሜ ያለው ሚስትም ሆነ ባል ወደ ደጅ ማየት ወይም መመኘት ብሎም በባል ወይም በሚስት ላይ ተደራቢ ወይም ውሽማ መያዝ ይጀመራል። ይሄው ዕድሜ ልዩነት ብዛት ወይም መዘዝ አንዱን እስከ ማስወገድና ሀብትን ጠቅልሎ በመያዝ ይወዱት ከነበረ ጓደኛ ወይም ውሽማ ጋር ተዋህዶ መኖርን ያስከትላል። እነዚህ ተግባራት በዓለማችን ሆነ በህብረተሰባችን ውስጥ አዲስ አይደሉም፣ ድሮም ነበሩ፣ አሁንም አሉ። ሆኖም ይህ አደገኛ አካሄድ ከሰው ከህብረተሰብና ከሃይማኖታዊ ተሞክሮ ውጭ የሚካሄድና በአብዛኛው በሚስጥርና በድብቅ የሚካሄዱ ተግባራት ናቸው። ስለሆነም ይህ ትረካና ቪዲዮ ሰዎች በትዳር ላይም ሆነ ወይም ከትዳር በፊትም ቢሆን ከፍተኛ ትምህርት ሊሰጡ ይችላሉ በሚል በተከታታይነት የቀረቡ በመሆናቸው እንድታዩቸው ተጋብዛችኋል። በዚህ አጋጣሚ በተከታታይ የሚቀርበውን ትረካ እንደወጣ ወዲያውኑ ለማየት እንድትችሉ የሰብስክራይቡን ወይም የደወል ምልክቷን ይጫኑ። አስተማሪ በመሆኑ ለወዳጅ ለዘመዶቻችሁ ለማካፈል ወደ ቀኝ የሚታጠፈውን የቀስት ምልክት በመጫን ሼር ያድርጉ። የአውራ ጣት ያለባትን ምልክት በመጫን ላይክ ያድርጉ። በመጨረሻም አስተያየት ለመስጠት በእንግሊዝኛ የተጻፈውን ኮሜንት የሚለውን ጽሑፍ ይጫኑ። አድማጭ ተመልካቾች ትረካና ቪዲዮ የሚቀርበው በዩቲዩብ ቻናሌ መጠሪያ ስሙ ስኬት በጥረት በአማርኛ ወይም በእንግሊዝኛ ራሱኑ ስኬት በጥረት ሎጎ ወይም አርማው የጎጆ ቤት መሆኑን ለማሳወቅ እወዳለሁኝ።